የአዲስ አበባ ፖሊስ ጠቅላይ መምሪያ ከለውጡ ማግስት ካከናወናቸው በርካታ ስራዎች መካከል አንዱ በቴክኖሎጂ የታገዘ አገልግሎትን በስፋትና በጥራት መስጠት ተጠቃሽ ነው። መዲናዋን የሚመጥን የፖሊስ ተቋም ለመገንባት የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል መከላከልና የምርመራ ስራዎቹን በቴክኖሎጂ አስደግፎ አገልግሎቱን እያሳለጠ ቢሆንም ቴክኖሎጂ ብቻውን በቂ ባለመሆኑ ቴክኖሎጂውን የሚያንቀሳቅስ የሰው ኃይል ግንባታ አስፈላጊ በመሆኑ ከወትሮ በተለየ መልኩ ከማዕከልና ከ11ዱም ክፍለ ከተማ ፖሊስ መምሪያዎች ለተውጣጡ ከዲፕሎማ እስከ ዲግሪ በዘርፉ የትምህርት ዝግጅት ያላቸውን 54 አመራርና አባላቱን በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ስር በሚገኘው ምርታማነትና ማሻሻያ ልቀት ማዕከል የተግባርና የንድፈ ሐሳብ ስልጠና ላለፉት ተከታታይ 3 ወራት አሰልጥኖ አስመርቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አረጋውና የተቋሙ የሰው ሀብት ልማት ስራ አመራር ዳይሬክቶሬት ዳይሬክተር የሆኑት ምክትል ኮሚሽነር ዮሐንስ ጭልጆ በዕለቱ ለሰልጣኞችና ለተገኙት የተቋሙ ከፍተኛ አመራሮችና እንግዶች እንደተናገሩት የአዲስ አበባ ፖሊስ ጠቅላይ መምሪያ ሀገራዊ ለውጡን ተከትሎ በርካታ ስራዎችን እየሰራ እንደሚገኝ በመግለጽ ለተቋሙ ተልዕኮ ስኬታማነት በተለይም በቴክኖሎጂው ዘርፍ በሚሰራው ስራ የሰልጣኞች ሚና የማይተካ መሆኑን ገልጸዋል። ብዙዎቹ ተልዕኮቻችን በቴክኖሎጂ መታገዝ እንዳለበት ይታወቃል። ዓለማዊ ሁኔታ ያስገድዳል። እሱ ብቻ አይደለም፣ እንደ ከተማ ስማርት ከተማ እየተገነባ ነው ያለው፣ እንደ ሀገርም የተጀመረው ጉዳይ። ስለዚህ ዲጂታላይዝ የማድረግ ጉዳይ አንዱ ከቴክኖሎጂ ጋር የተያያዙ ሁሉም ስራዎቻችን በተለይ ለፖሊስ የተሰጡ ትልልቅ ተልዕኮች አሉ። አንዱ የወንጀል መከላከል ስራ ነው። ተፈጽሞ ሲገኝ ደግሞ መርምሮ በህግ ተጠያቂነት ሊሆን የሚያስችል ስራ ሰርቶ ለሚመለከታቸው አቃቤ ህግና ፍርድ ቤቶች የማዘጋጀት የማመቻቸት ኃላፊነት የተሰጠው ትልቅ ተቋም ነው። ለነዚህ ተልዕኮዎች ደግሞ ማኑዋል በሆነ መንገድ አሁን ባለንበት ሁኔታ ስራን አለማቀላጠፍ ብቻ ሳይሆን ለብልሹ አሰራር ያው ይዳርጋል። ስለዚህ በአዲስ አበባ ፖሊስ በ2025 ያስቀመጥነው ራዕይ ደግሞ በአፍሪካ ካሉ ምርጥ የአፍሪካ ዋና ከተሞች 5 ተርታ እንሰለፋለን ብለን ጀምረናል። ለዚህ ደግሞ ሁሉም ስራዎቻችን በቴክኖሎጂ ወይም መታገዝ ወይም ዲጂታላይዝ ማድረግ የግድ ነው ማለት ነው። ቴክኖሎጂን ማልማት ብቻ በቂ ባለመሆኑ ቴክኖሎጂን በአግባቡ የሚጠቀምና ስራ ላይ ማዋል የሚችል ብቃት ያለው የሰው ኃይል እጅግ አስፈላጊ በመሆኑ ቴክኖሎጂን ከማልማት ጎን ለጎን አባላትን እያሰለጠንን ስራና ሰራተኞችን በማገናኘት ለውጥ በማምጣት ሂደት ላይ እንገኛለን። ተቋም የመገንባት ሂደት የማቋረጥና ቀጣይነት ያለው ተግባር በመሆኑ ተቋማችን በሙያቸው ብቁ የሆኑ ባለሙያዎችን የማፍራት ስራ ላይ ትኩረት ሰጥቶ እየሰራ ይገኛል። አቶ አድማሱ በቀለ የምርታማነትና ማሻሻያ ልቀት ማዕከል ኮሌጅ ዋና ዲንና ምክትል ዲን የሆኑት አቶ ተሾመ ፈይሳ ከአዲስ ፖሊስ ጋር በነበራቸው ቆይታ እንደገለጹት የአዲስ አበባ ፖሊስ ጠቅላይ መምሪያ የስማርት ሲቲ ፖሊስ ሊላበሳቸው የሚገባውን የቴክኖሎጂ አቅምና ቴክኖሎጂውን የሚያንቀሳቅስ የሰው አቅም ለማካበት የሄደበት ርቀት እጅጉን የሚበረታታ መሆኑን ገልጸዋል። ስማርት ሲቲ ማለት እንግዲህ አገልግሎቶቿ በሙሉ ስማርት የሆኑ ከነዚህ ውስጥ አንዱ አገልግሎት የፖሊስ አገልግሎት ነው። ትልቁን ድርሻ የሚወስድ የአፍሪካ መዲና ነች። በተለያየ ጊዜ የሚመጡ ቱሪስቶች፣ በተለያየ ጊዜ የሚመጡ ዲፕሎማቶች፣ የተለያዩ የአፍሪካና ከአፍሪካ ውጭ ያሉ እንግዶች እንዲሁም የሀገር ውስጥ እንግዶች የሚንቀሳቀሱባት ከተማ ነች። ይህንን ስማርት በሆነ መንገድ መጠበቅና መምራት ይፈልጋልና ይህንን ለማዘመን በተለይ አዲስ አበባ ፖሊስ ጠቅላይ መምሪያ እየተንቀሳቀሰበት ያለው መንገድ እውነትም ከተማችን አዲስ አበባ ስማርት እሆናለሁ ብላ ለያዘችው ራዕይ እውን መሆን ጉልህ አስተዋጽኦ እያደረገ እንደሆነ አይተናል። እዚህ ክፍል ላይ አሁን ባለንበት ክፍል ያየሁት እኛ የሰጠነው ስልጠና ውጤታማ እንዲሆን ምን ያህል ኢንፍራስትራክቸሮቹ እየተሟሉ እንደሆነ አይቻለሁኝ። አሁን ያለንበት ዘመን የ21ኛው ክፍለ ዘመን ነው። በዚህ በ21ኛው ክፍለ ዘመን ሁሉም የኢንዱስትሪ ዘርፍ በተለይም አገልግሎት ዘርፍ ብለን የምንጠራው አካል ስራዎች መሰራት ያለባቸው በቴክኖሎጂ የተደገፈ ነው። ይህ ቴክኖሎጂ የተደገፈ ስራ ለመስራት ደግሞ ከለውጡ በኋላ የአዲስ አበባ ፖሊስ ኮሚሽንን አሰራር ስርዓቱን አገልግሎቱን በዘመናዊ መንገድ
ለመስራት የተለያዩ ቴክኖሎጂዎችን ተክሎ ያው በመረጃም በዜናም የምንሰማው ነው። ግን ያ ቴክኖሎጂ በራሱ የሚንቀሳቀስ አይደለም። የበቃ የሰው ኃይል ደግሞ ያስፈልጋል። ይህን ቴክኖሎጂ ሊጠቀም የሚችል የበቃ የሰው ኃይል ያስፈልጋልና የፖሊስ አባላት አሁን ባገኙት እውቀት ባገኙት የእውቀት ደረጃ ምናልባት ቀደም ሲል ሲመጡ ከነበሩበት የዚህ ዲጂታሊ ሊትሬት ወይም በዲጂታል እውቀት ደረጃ የበቁ ናቸው ብለን ከማንልበት ደረጃ ላይ አሁን ከፍ ያለ ደረጃ ላይ ደርሷል። የወሰዷቸው ኮምፒተንሲዎች የወሰዷቸው የብቃት አሃዶች ክፍሉ ወይም ፖሊስ ኮሚሽኑ የዘረጋቸውን የኔትወርክ ኢንፍራስትራክቸሮች የዘረጋቸውን የሶፍትዌር ፕላትፎርሞችን በአግባቡ መጠቀም በየተቋሞቻቸው ደግሞ የሚያጋጥሟቸውን የኦፊስ መሽኖችን ሜንቴን ማድረግ የሚያስችል ብቃትን አግኝተዋል ማለት ነው። አንዳንድ ስልጠናውን ሲከታተሉ ያገኘናቸው የፖሊስ አመራርና አባላት እንደገለጹት በቀለም የተማሩትን ትምህርት በስራ ላይ እያሉ በተግባር መሰልጠናቸው ስልጠናውን ልዩ ያደርገዋል ሲሉ ገልጸዋል። ቲዮሪ እንማርና ወደ ፕራክቲካል ገብተን ፕራክቲካል ስለምናይ አሁን ለምሳሌ ዩኒቨርሲቲ ላይ የምናየው ኖርማሊ ቲዮሪውን ተምረ ብዙ የላቦች እጥረትም ስለሚኖሩ ጊዜም ስለማይኖር ሰው ቲዮሪውን ተምሮ ነው የሚመጣው። እዚህ ደግሞ ፕራክቲካሊ ፒኤችፒ፣ ዳታቤዝ፣ ኔትወርኪንግ በፕራክቲካሊ ያየን ኮምፒውተር ላይ ቲዮሪ እንማርና ወደ ፕራክቲካሊ እኛ ራሳችን ኮምፒውተር አንድ ሰው ለአንድ ኮምፒውተር እየተጠቀምነ ከነበረን ላይ የተሻለ እውቀት ጨምረን ብዙ ነገር አግኝተናል የሚል የተሻለ እውቀት አግኝተናል የሚል ግምት አለኝ። ኦፒሲ በሚበላሽብን ሰዓት ምን አድርገን ችግሩን እንፈታለን? ኦፒሲ በምንቀይርበት ሰዓት ለምሳሌ ከተጫረ የግድ መቀየር ስላለበት የአገልግሎት ጊዜው ሲጨርስ ያው ሊቀየር ስለሚገባው የግድ ኦፒሲ መቀየር ይኖርብናል ማለት ነው። ስለዚህ ኦፒሲው እንዴት እንቀይራለን? መጀመሪያ እንደ ተመለከትነው በዚህ በኩል እንከፍታለን። ከዛ ዌስት ቦክሷን እናወጣለን። ፈርስታፍ ይችኛዋንም እንከፍታለን። ዌስት ቦክሷን ካወጣን በኋላ ይቺ ዌስት ቦክስ ትባላለች። ዌስት ቦክሷን ካወጣን በኋላ እንከፍታለን። ኦፒሲው ይቺው ነች። ኦፒሲዋን እንዴት እንቀይራለን? ይችኛዋን አውጥተን ይችን ራሷን ኦፒሲዋን አውጥተን ይችኛዋን እንቀይራለን ማለት ነው። ችግሯ ምንድነው የሚለውን ነገር ለምሳሌ የዶክተር ብለድ ችግር ሊሆን ይችላል፣ ፕራይመሪ ቻርጀር፣ የተለያዩ ችግሮችን ከለየን በኋላ እነሱን ችግሮች በዚህ መልኩ መቀየር ይቻላል ማለት ነው። በቲዮሪ እርግጥ ብዙ ነገሮችን ተምረናል። ነገር ግን ወደዚህ ስልጠና ስንት በጣም የሚገርመው ለመጀመሪያ ጊዜ ነው እዚህ አዲስ አበባ ላይ መስካለው ስሰማም። ነገር ግን ይሄ በቲዮሪ የተማርከውን እያንዳንዷ በተግባር ላይ ነገ ተነጎዳ ለአዲስ አበባ ፖሊስ እያንዳንዱ በየክፍለ ከተማው ወይም ደግሞ በሌቭል ደረጃ በዲግሪ ደረጃ ተመልምለው አብረውን የሰለጠኑ አሉ። ምክንያቱም ፕሪንተር ምን ይመስላል፣ እንዴት መስራት አለብን፣ እንዴትስ እንሰራለን የሚለውን ነገር ከፕሪንተር ጀምሮ ፓይተን አለ፣ ኤችቲኤምኤል አለ፣ እንዲሁም ሰርቨር አለ፣ እንዲሁም ኮንፊግሬሽን አለ። እነሱ እያንዳንዷ በቲዮሪ እያየናቸው ለነገ ለተነጎዳ ግባት የሚሆነን ለተቋማችን ጥሩ የሆነ አመለካከትና ስልጠና ወይም ደግሞ እኛም ከዚህ ሄደን እናገለግላለን፣ እናሰለጥናለን። 220 ኤሲ ቮልቴጅ ላይ አድርገን ከግድግዳ እንለካለን። ማብራት መኖሩን ካረጋገጥን በኋላ ሶኬቶቹን ሰክተን ብልሽቱ ያጋጠመበትን ቦታ ለማወቅ አንደኛ ደረጃ እንፈተዋለን ማለት ነው። ስንፈታ የተለያዩ ማቴሪያሎች አሉ እዚህ ውስጥ። ለምሳሌ ፔፐር ጃም ሊያረግብን ይችላል። ፔፐር ጃም ካረግብን ፒካፕ ሮለር ችግሮች ሊያጋጥም ስለሚችል እነሱን ፈተን እናየዋለን ማለት ነው። እንፈተዋለን፣ እናስቀምጣለን። ከዛ የኛውን ድራም ዩኒትንም እናወጣለን። ድራም ዩኒት ችግር ካለበት እናየዋለን። ይሄ አሁን ኦፒሲ ነው የሚባለው። ይሄ ኦፒሲ ተበልቷል። ኦፒሲ የተበላበት ቦታ ላይ ምን አይነት ነገር ያጋጥማል? ወረቀት ፕሪንት ከተደረገ በኋላ ነጭ ሆኖ ይወጣል ማለት ነው። ይሄ ኦፒሲ ከተበላ ማለት ነው። እና አንድ ቦታ ነው ተበልቶ ያለው እዚህ ጋር የሚታየው። በዚህኛው ወረቀቱ ሲወጣ ነጭ ሆኖ ነው የሚወጣ ማለት ነው። ስለዚህ ምን ማድረግ አለብን? እኛውን ኦፒሲ እንቀይረዋለን ማለት ነው። በአዲስ በዚህ ሳይዝ ከሚመለከተው ተቋም በዚህ ሳይዝ እና ሞዴል ገዝተን እንቀይረዋለን። ከዛ በኋላ ወደ ቦታው ስንመልሶ ወረቀታችን ፕሪንት ተደርጎ ሲወጣ ንጹህ ወረቀት ይወጣልናል ማለት ነው። አሁን ተጨማሪ ይሄ ሲሰጠን ለስራችን ጥሩ ማለት ኒው ክሬት አይዲያ እንድንፈጥር አዲስ ፈጠራ እንድንፈጥር ያግዘናል ብዬና ለስራችንም አክቲቭ እንድንሆን ፈጣኖች እንድንሆን
ቅልጥፍና እንዲኖረን አግዞናል። ኮማንደር ሰለሞን ስሜ በአዲስ አበባ ፖሊስ ጠቅላይ መምሪያ የኮምፒውተርና ሬዲዮ ጥገና ዲቪዥን ኃላፊ ሲሆኑ ስልጠናው ለተቋሙ ተጨማሪ አቅም የፈጠረ ተቋማዊ ሚስጥርን ጠብቆ የሚበላሹ ኮምፒውተርም ሆነ የሬዲዮ ጥገናዎችን በራስ አቅም መስራትን ያስቻለ የተለያዩ ወጪዎችን ያስቀረ እጅግ ከፍተኛ ጠቀሜታ እንዳለው ተናግረዋል። አንደኛ ኮምፒውተሮች የራሳቸው ሃርድ ዲስክ አላቸው። የሃርድ ዲስክ ሲበላሽ ኮምፒውተሮች ሲበላሹ ከነ ሃርድ ዲስኩ ከሄደ እዛ ላይ ሃርድ ዲስኩ ላይ እኛ ጋር ላይ ከፍት ይችላል። እዛ የሚሄድበት የተለያየ ተቋም አካባቢ በተለያየ ሁኔታ ከፍተውት ያንን የፖሊስ ሚስጥር እነዛ ዛዎች ሀክ ሊደረጉ ይችላሉ። ሁለት ደግሞ የሬዲዮ ጥገና አለ። ሬዲዮ ፕሮግራሚንግ የሚባላል። በራሳችን አቅም ጥገና ተደርጎ ፕሮግራሚንግ ከተደረገ ሌሎች ክፍሎች ጥገና ቢያደርጉ እዛ እኛ ሬዲዮን እንትን ውስጥ ገብተው አንዳንድ ነገሮችን ኮሙኒኬት ሊያዛቡብን ይችላሉ። በእርግጥ ሬዲዮኖቹ ኢንክሪፕት ናቸው። በተቻለ አቅም እዚህ ለመስራት እንችላለን። ሰርቨር ደግሞ ማለት በጣም ብዙ ነገሮችን በአንድ ላይ የሚይዝ ነው። ስለዚህ ሰርቨሮች ላይ በጣም ብዙ በርካታ የቆዩ ዳታዎች ሊኖሩ ይችላሉ። ያንን አሳልፈ ወደ ውጭ መስጠት ማለት ከባድ ነገር ነው። ሚስጥሮች እኛ ጋር የሚኖሩት ሌሎች ሲሲ ካሜራዎች አሉ። አንዳንድ ካሜራዎች ራሳቸው እስከ 32 ጂቢ ራሳቸው ላይ ያስቀምጣሉ። ያንን ካሜራ አንዳንድ ጊዜ አይተ እንደሆነ አንዳንድ ወንጀል ሲፈጸም ከግለሰቦችም ያንን አመተን ዳታ እንሰበስባለን። ስቶሬጁ እስከ ተወሰነ ቀን ድረስ ወይ 30 ቀን ድረስ ወይ 60 ቀን ድረስ የመያዝ አቅም አለው። ከዛ በኋላ ነው እያጠፋ የሚሄደው። ያንን ካሜራ ለምሳሌ እዚህ ግቢ ውስጥ ያለ በርካታ ካሜራ አለ። ወደ 110 ምናምን ካሜራዎች አሉ። አንዱ ተበላሸ ማለት ያን አሳልፈ ለውጭ መስጠት ማለት እዚህ አካባቢ የሚደረጉ እንቅስቃሴዎች አሳልፈ መስጠት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ ዘመኑን የዋጀ የፖሊስ አገልግሎት ለመስጠት ብቁ የሰው ኃይል በማፍራትና ቴክኖሎጂን በመታጠቅ ተቋማዊ ግንባታውን አጠናክሮ መቀጠሉ ስኬታማ የህግ ማስከበር ስራ መስራት እንዲቻል ያደርገዋል ሲሉ እንግዶቻችን መልእክታቸውን አስተላልፈዋል። እዚህ ጠቅላይ መምሪያ ያለውን ብቻ አይደለም፣ በአካባቢያችን በቅርብ ከኮሚኒቲ ፖሊስ ጀምሮ የተለያዩ አቅም ግንባታ ድጋፍ እያደረግን ነው። ኮሚኒቲ ፖሊስ ኢቨን አጠገባችን ያለውን በሲሲቲቪ ካሜራ የማገዝ ስራ እየሰራን ያለ ነው። የማሰልጠን ስራ እየሰራን ያለ ነው። ይሄንን እስከ ጠቅላይ መምሪያ ደግሞ መተናል። አሁን ከዚህ በኋላ የሚያስፈልጉ በዲጂታል ብቻ አይደለም በሌሎች ዘርፎች የሚያስፈልጉ ስልጠናዎችን በመስጠት ፖሊስ ራሱን አዘምኖ የስማርት ሲቲ ግንባታውን እውን ለማድረግ በሚሄድበት ሂደት ውስጥ እኛም እንግዲህ ጋን በጠጠር እንደሚደግፈው ያህል የራሳችን አስተዋጽኦ አድርገን በዚህ ሚና ውስጥ የራሳችንን አሻራ ማሳረፍ እንፈልጋለን ማለት ነው። በተለያየ ጊዜ በተለያየ ቴክኖሎጂን እያመጣን ያለን ቴክኖሎጂን አመተህ እዚህ አስቀመጥክ ማለት ቫልዩለስ ነው። ያንን ቴክኖሎጂ የሚጠቀም ሰው ለማፍራት ኮሚሽኑ ህንድ፣ ቻይና፣ ዱባይ ድረስ ልኮ እያስተማረ ነው ያለው። አሁንም ራሽያ ላይ ያሉ ልጆች አሉ፣ በርካታ እየተማሩ ያሉ ራሽያ ለ2 ዓመት ለምናምን። ይሄ አጫጭሩ ስልጠና አይደለም፣ ረጅም ዓመት እየሰለጠኑ ያሉ። እነኛ ደግሞ ሲመጡ እዚህ አቅም ይገነባሉ፣ ሌላውን ያስተምራሉ። እና ኮሚሽኑ ይሄን ያህል ደረጃ እየሄደ ነው።